ፊልሙ የሚጀምረው በሜክሲኮ ድንበር ላይ ነው። ኮራ የተባለች ሴት ከረዳቷ ኤማሊዮ ጋር በመኪና ሲጓዙ ይታያሉ። በድንገት ኮራ ኤማሊዮ መኪናውን እንዲያቆም ታዘዋለች። ከዚያም ከመኪናው ወርዶ መኪናው የተበላሸ በማስመሰል እንዲጠገን ትነግረዋለች። በዚህ መሃል ኮራ በአቅራቢያ የሚገኝ ወታደራዊ ካምፕ መከታተል ጀመረች። በዚያው ቅጽበት አንዲት ሄሊኮፕተር ትመጣና ወታደሮች 9 አስክሬኖችን አውርደው ወደ ካምፑ ያስገባሉ። ጦር ሰራዊቱ እነዚህን አስክሬኖች በጫካ ውስጥ እንዳገኟቸው እንረዳለን። ነገር ግን ይህንን ማን እንዳደረገባቸው የሚያውቅ የለም። ከዚያም ታሪኩ ወደ 8 ቀናት በፊት ይመለሳል። በዚያን ጊዜ 8 መንገደኞችን አንዲት አስተናጋጅና ፓይለቱን የያዘች አውሮፕላን ትታያለች። አንደኛዋ መንገደኛ አውሮፕላኑ በውቅያኖስ ላይ መብረር ሲገባው በትልቅ ጫካ እየበረረ መሆኑን ስታስተውል ትደነግጣለች። መንገዱ ለምን እንደተቀየረ የአውሮፕላኑን አስተናጋጅ ስትጠይቅ አስተናጋጇ ፓይለቶች አንዳንድ ጊዜ በአየር ሁኔታ ምክንያት መስመራቸውን እንደሚቀይሩ በመንገር አረጋጋቻት። ነገር ግን እውነታው እንዲህ አልነበረም። በፓይለቱ ክፍል ውስጥ ፓይለቱ ተደናግጧል። ምክንያቱም የናቪጌሽን እና ኮሙኒኬሽን ሲስተሙ በድንገት ተበላሽቷል። በአቅራቢያው ያሉ የቁጥጥር ማማዎችን ለማግኘት ቢሞክርም ማንንም ማግኘት አልቻለም። የባሰውን ደግሞ አውሮፕላኑ ነዳጅ እየጨረሰ መሆኑ ነበር። በዚህ ጊዜ አውሮፕላኑ መውደቁ እንደማይቀር ስለተረዳ ለሴት ጓደኛው የደህና ሁኚ መልእክት ይልካል። አውሮፕላኑ ቁልቁል ሲወርድ መንገደኞቹ በጣም ይፈራሉ። ፓይለቱ ግን በከፊል አውሮፕላኑን መቆጣጠር ችሎ በታላቁ ጫካ መካከል በሰላም ያሳርፈዋል። የአውሮፕላኑ ብዙ ክፍሎች ተደምስሰዋል። በአደጋው የሞተችው የአውሮፕላኑ አስተናጋጅ ብቻ ናት። የተቀሩት መንገደኞች ግን በጣም እድለኞች ስለሆኑ በጥቂት ጉዳት ብቻ ይተርፋሉ። ከመንገደኞቹ አንዱ ዛክ ፓይለቱን ለማየት ወደ ካቢኔው ይሮጣል። ሌላኛው መንገደኛ ኬቪን ደግሞ ይረዳቸዋል። ፓይለቱ በሰውነቱ ውስጥ የዛፍ ቅርንጫፍ ተሰክቶበት ራሱን ስቶ ያገኙታል። ኬቪን በፍጥነት ቅርንጫፉን ይነቅለዋል። ካርሎስ የተባለ መንገደኛ የአውሮፕላኑን በር መክፈት ይሳካለታል። ሶኒያ የተባለች መንገደኛ የእሳት ማጥፊያ ይዛ እሳቱን ማጥፋት ትጀምራለች። ነገር ግን ካርሎስ እሳቱን ከማጥፋት ይልቅ ቦርሳውን ለመውሰድ ወደ ውስጥ ሲመለስ በማየቷ ትደነግጣለች። እሳቱ ካልጠፋ የሁሉንም ሰው ሕይወት አደጋ ላይ ሊጥል እንደሚችል ብታስረዳውም እሱ ግን ቦርሳው ውስጥ ጠቃሚ ነገር እንዳለ ነግሯት ይሄዳል። ዛክና ኬቪን ፓይለቱን ወደ ውጭ ያወጡታል። ነገር ግን ፓይለቱ በጣም አሳሳቢ ሁኔታ ላይ ያለ ነበር። ኬቪን እርዳታ ለመጠየቅ ቢሞክርም በቦታው ምንም የሞባይል ኔትወርክ እንደሌለ ይረዳል። ዛክም ሶኒያን የአስተናጋጇን አስክሬን ለማንቀሳቀስ እንዲረዳት ወደ ውስጥ ይመለሳል። ካርሎስ ቦርሳውን ከፍቶ ውስጡ ያለውን ነገር ያያል። ከእሱ ብዙም ሳይርቅ ሊዛ ከባሏ ትራቪስ ጋር ተቀምጣለች። መንግስት የነፍስ አድን ቡድን እንደሚልክ ተስፋ ታደርጋለች። ሌላኛው መንገደኛ ዳን ከሚስቱ ኤሚ ጋር ተቀምጦ ይታያል። ዛክና ኬቪን የአስተናጋጇን አስክሬን ሲያወጡ ዳን እንዳታይ ብሎ ኤሚን ያቅፋታል። ነገር ግን ኤሚ በዛፎች መካከል የሚንቀሳቀስና እነሱን የሚከታተል ሚስጥራዊ ሰው ታያለች። የሚገርመው ግን ምንም ነገር ሳትናገር ዝም አለች። ሊዛ ወደ አውሮፕላኑ ስትገባ ሶኒያ ለምን ያህል ጊዜ እዚያ እንደሚቆዩ ስለማያውቁ የምግብና የውሃ አቅርቦቱን ስትፈትሽ ታገኛታለች። ከጥቂት ቆይታ በኋላ ፓይለቱ ይነቃል። ሁሉም የሆነውን ለመረዳት በዙሪያው ተሰበሰቡ። ፓይለቱ ነዳጁ በድንገት ማለቁን እና የአውሮፕላኑ ሲስተም በሙሉ መበላሸቱን ሲነግራቸው ሁሉም ይደነግጣሉ። ይሄ ማለት ማንም ሊያገኛቸው አይችልም ማለት ነው። ዛክ ኬቪንን ፓይለቱን እንዲያክመው ይጠይቀዋል። ኬቪን ዛክ ሐኪም መሆኑን እንዴት እንዳወቀ ይገርማል። ዛክም ኬቪን ቀደም ሲል ፓይለቱን ሲረዳ የሕክምና ቃል መጠቀሙን እንደሰማ ይነግረዋል። ኬቪን ሐኪም መሆኑን ቢያምንም ከዓመታት በፊት ስራውን ትቶ አሁን በሕክምና መሳሪያዎች ሽያጭ ላይ እንደሚሰራ ይገልጻል። ኬቪን የፓይለቱ ጉዳት ከባድ እንደሆነና ቀዶ ጥገና እንደሚያስፈልገው ያለ ሕክምና መሳሪያና መድኃኒት ደግሞ ሊያክመው እንደማይችል ይናገራል። ዛክ በአውሮፕላኑ ውስጥ ያለውን የመጀመሪያ እርዳታ መስጫ መሳሪያ እንዲጠቀም ቢጠቁምም ኬቪን በቂ እንዳልሆነ ይገልጻል። ዛክ ሁኔታው አሳሳቢ መሆኑንና እዚያ ለረጅም ጊዜ ሊቆዩ እንደሚችሉ ስለተረዳ ሁሉም ራሳቸውን እንዲያስተዋውቁ ሐሳብ ያቀርባል። ዛክ የኢንሹራንስ ማጭበርበር ጉዳዮችን የሚመረምር መርማሪ መሆኑን ተናገረ። ኤሚ ከአንድ ሳምንት በፊት
ከዳን ጋር መጋባታቸውንና የጫጉላ ሽርሽር ላይ መሆናቸውን ገለጸች። ሊዛና ትራቪስ የኦቴል ባለቤቶች ሲሆኑ ለሽርሽር እየተጓዙ እንደነበር ይናገራሉ። ሶኒያ ጉዞና አዳዲስ ነገሮችን ማየት እንደምትወድ ብትናገርም ስለ ስራዋ ስትጠየቅ ለመናገር ፈቃደኛ አትሆንም። ካርሎስ ቦክሰኛ እንደሆነና በዓለም አቀፍ ውድድር ላይ ለመሳተፍ እየሄደ እንደነበር ይገልጻል። ፓይለቱ መልኩንና የአነጋገሩን ዘይቤ አይተው ሜክሲካዊ መሆኑን ይገምታሉ። በፓይለቱ ስላዘኑም ኬቪን ባሉት መሳሪያዎች ቀዶ ጥገና እንዲያደርግለት ይጫኑታል። ኬቪን ተስማምቶ ሁሉም በአውሮፕላን ውስጥ የሚገኙ ቁሳቁሶችን መሰብሰብ ይጀምራሉ። ትራቪስ እንኳ የራሱ ቢለዋ ሰጠው። ኤሚ ቀዶ ጥገናውን ማየት ስለማትችል ከዳን ጋር አውሮፕላኑ ውስጥ ተቀመጠች። ለሁለተኛ ጊዜ በመስኮት በኩል በዛፎች መካከል ሰው ሲንቀሳቀስ ታያለች። ነገር ግን ዳን የስሜት መረበሽ እንደሆነ ይነግራታል። ኬቪን የፓይለቱን ቁስል ማከም ይሳካለታል። ሁኔታውንም መረጋጋቱን ለዛክና ለሶኒያ ይነግራቸዋል። በሌሊት ፓይለቱ ሊነቃ እንደሚችልም ይገምታል። በዚያ ምሽት ሁሉም በአውሮፕላኑ ዙሪያ ይተኛሉ። በድንገት አንድ ምስጢራዊ ሰው መጥቶ ፓይለቱን ይገድለዋል። በማግስቱ ጠዋት መንገደኞቹ ፓይለቱ ሞቶ ሲያገኙት ደነገጡ። ከቀዶ ጥገናው በኋላ በደረሰ ችግር ወይም በጫካ ውስጥ ባሉ ነፍሳት ምክንያት በደረሰ ኢንፌክሽን የሞተ ይመስላቸዋል። ኬቪን ለፓይለቱ ሞት ራሱን ተጠያቂ በማድረግ የጥፋተኝነት ስሜት ይሰማዋል። ሌሎቹ ግን ሊያድነው የቻለውን ሁሉ እንዳደረገ በመንገር ያጽናኑታል። የፓይለቱን አስክሬን አንስተው ካስተናጋጇ አስክሬን አጠገብ ለማስቀመጥ ይወስናሉ። የፓይለቱ ስልክ መሬት ላይ ይወድቃል። ይህንንም ከዳን በስተቀር ማንም አላስተዋለም። ዳን ማንም ሳየው ስልኩን በዝምታ አነሳ። ነገር ግን ኤሚ ስላየችው ምን ሊያደርግበት እንደሆነ ጠየቀኝ። እሱም እርዳታ ለመጠየቅ የሚያስችል ሲግናል ፍለጋ እንደወሰደው ነግሯት እንዳታየው ራቅ ብሎ ሄደ። ከዚያም ወደ ፓይለቱ አስክሬን በመሄድ በጣት አሻራ ስልኩን ለመክፈት የፓይለቱን ጣት ቆረጠ። በዚህም እውነተኛ ፍላጎቱ ታወቀ። ዳን የፓይለቱን ገንዘብ ከባንክ አካውንቱ ለመስረቅ ፈልጎ ነበር። አይጉድ! ነገር ግን ስልኩ ተጨማሪ ፓስወርድ ስለሚጠይቅ አልተሳካለትም። በዚህ ጊዜ ሊዛ የሆነ ችግር እንዳለ ተሰማት። ትራቪስን ጠርታ ፓይለቱ ሁሉም እንደሚያስቡት በቀዶ ጥገና ችግር እንዳልሞተ ነገረችው። ከንፈሩ ላይ ካለው ቀለምና ፊቱ ላይ ካለው ገጽታ በመነሳት ፓይለቱ የታፈነ መሆኑን አጥብቃ ተናገረች። ከመካከላቸው አንዱ እንደገደለው አመነች። እያወሩ ሳለ ከበስተጀርባዋ ካሉ ዛፎች አንድ ድምጽ ሰማች። በጣም ስለፈራች ትራቪስ ከጎኗ እንዳይለይ ለመነችው። በዚህ መሃል ዛክ፣ ኬቪን እና ካርሎስ ከአውሮፕላኑ ውስጥ የጂፒኤስ መሳሪያውን አወጡ። ካርሎስ የመሳሪያውን ብልሽት በፍጥነት ሲለይ ስለ ኤሌክትሮኒክስ ዕውቀት እንዳለው አወቁ። ሊጠግነው እንደሚችል ነገራቸው። ነገር ግን ጥሩ ሲግናል ለማግኘት ወደ ከፍተኛ ቦታ መሄድ እንደሚኖርባቸው ገለጸ። ምሽት እየቀረበ ስለነበር በሚቀጥለው ቀን ተራራውን ለመውጣት ተስማሙ። በተመሳሳይ ጊዜ ትራቪስ የልብ መድኃኒቱ ከቦርሳ ውስጥ እንደጠፋ ለሊዛ ነገራት። የሆነ ሰውም አለ። እሷም እንደምትፈልግለት አረጋጋችው። በአውሮፕላኑ ውስጥ ሶኒያ አቅርቦቶችን ስትፈትሽ ዛክ ገባና ከፍቷት እንደሆነ አስተዋለ። ከመንገደኞቹ አንዱ በጣም ራስ ወዳድ እንደሆነና ስለ ራሱ ብቻ እንደሚያስብ እንዲሁም ከአውሮፕላኑ ማቀዝቀዣ ውስጥ ምግብና መጠጥ እንደሰረቀ ነገረችው። ዛክ እሱን ባለመጠርጠሯ ተገረመ። እሷ ግን ውስጣዊ ስሜቷ እሱ እንደዚህ አይነት ነገር የማይፈጽም ጥሩ ሰው እንደሆነ እንደሚነግራት ነገረችው። ከዚያም ዛክ ቀደም ሲል ለመናገር ፈቃደኛ ስላልነበረችው ስራዋ ጠየቃት። የፎቶ ጋዜጠኛ እንደሆነች ነገረችው። በማግስቱ ሁሉም ምግብና ውሃ ፍለጋ ወደ ጫካው ይሄዳሉ። ኬቪን መሬት ላይ የበቀለ እንጉዳይ ለመውሰድ ሲሞክር ሶኒያ መርዛማ እንደሆነ በመንገር በፍጥነት አስቆመችው። ሁሉም ስለ እጽዋት ባላት ዕውቀት ተደነቁ። እሷም እንደዚህ ባለ ጫካ ውስጥ ብዙ ጊዜ እንደቆየች አስረዳች። ከዚያም ዳን ትንሽ ሐይቅ አገኘና ሊዘል ሲል ካርሎስ አስቆመው። ዛክ ጫማውን ወደ ውሃ ውስጥ ሲወረውረው በድንገት ወደ ውስጥ ተስቦ ጠፋ። ሐይቁ በአደገኛ አሶች የተሞላ መሆኑን ተረዱ። በድንገት ከጫካው ውስጥ የተኩስ ድምጽ ሰምተው ወደ ድምጹ ሄዱ። ትራቪስን አገኙት። እሱም በስናይፐር ጠመንጃው እንስሳ አድኖ ነበር። ይህ ለጊዜው የምግብ ችግራቸውን ፈታላቸው። ከዚያ በኋላ ከሐይቁ ውሃ እንዴት እንደሚቀዱ ተወያዩ።
ሶኒያ በአቅራቢያቸው ያገኘችውን ቁሳቁስ ሰብስባ ውሃውን በማጣራት የሚጠጣ ውሃ አዘጋጀች። በዚያ ምሽት ሁሉም ተሰብስበው ትራቪስ ያደነውን እንስሳ በሉ። በራት ወቅት ሶኒያ ካርሎስን ለምን ቦርሳው ላይ እንደተጣበቀ ጠየቀችው። ካርሎስ በሁሉ ፊት ቦርሳውን ከፍቶ ጭምብል ያወጣል። በሚቀጥለው ውድድር ላይ ሊለብሰው እንዳቀደ ነገራቸው። ጭምብሉ በደጋፊዎቹ ፊት ማንነቱን ስለሚወክል ምንም ቢፈጠር እንደማይተው ተናገረ። ከራት በኋላ ሁሉም ተኙ። ሁለተኛው ሞትና ድንጋጤ። ትራቪስ በህመም ምክንያት መተኛት አልቻለም ነበር። በዚህ መሃል አንድ ምስጢራዊ ሰው በአውሮፕላኑ ፍርስራሽ ውስጥ በዝምታ እየተንቀሳቀሰ ሳተላይት ስልክ ወደ ደበቀበት ስፍራ አመራ። ስልኩን አውጥቶ ከኮራ ጋር በሚስጥር ተነጋገረ። በማግስቱ ጠዋት ሁሉም በሊዛ ጩኸት ተቀሰቀሰ። ትራቪስ በልብ ህመም መሞቱን አወቁ። ኬቪን ሊያድነው ቢሞክርም አልተሳካም። ሁሉም ባለፈው ምሽት በበሉት ስጋ ተመርዞ የሞተ መሰላቸው። ነገር ግን ሊዛ አንድ ሰው ገድሎታል ስትል አስደነገጠቻቸው። ትናንት የልብ መድኃኒቱን የሰረቀው ሰው በምግቡ ውስጥ መርዛማ እንጉዳይ የጨመረው ያው ገዳይ እንደሆነ ተናገረች። ፓይለቱም ቢሆን ዝም ብሎ እንዳልሞተ ተናገረች። ገዳዩ ከመካከላቸው እንዳለና አንድ ባንድ እንደሚጨርሳቸው አስጠነቀቀች። ሁሉም ደነገጡ። ዛክ ሶኒያን ሊያረጋጋት ቢሞክርም እሷ ግን ትራቪስ የሞተው ኤሚ መብላት ስላልፈለገች የእሷን ድርሻ ስለበላ እንደሆነ፣ ገዳዩ ግን መጀመሪያ ኤሚን ለመግደል አስቦ እንደነበር ተናገረች። ዳን የፓይለቱን ስልክ ሲበረብር ኤሚ መጣች። ፓይለቱ ምን እንደደረሰበት ለማወቅ ስልኩን እንደከፈተው ነገራት። ከዚያም ፓይለቱ ለሴት ጓደኛው ለኮራ የላከውን መልእክት አገኙ። ዳንና ኤሚ መልእክቱን ለሌሎች አሳዩ። ሁሉም ደነገጡ። ፓይለቱ በመልእክቱ ውስጥ የአውሮፕላኑ መቆጣጠሪያ እንደጠፋበትና በህይወት እንደሚተርፍ እንደማያውቅ ለኮራ ገልጾ ነበር። አንድን ምስጢራዊ ሰው ጠቅሶ በሰላም ቢያርፍ እንኳ ያ ሰው እሱንም ሆነ መንገደኞቹን እንደሚገድል አስጠንቅቋታል። ኮራ ህይወቷ አደጋ ላይ ስለሆነ እንድትጠፋም ነግሯታል። ይህ ለሁሉም የሆነ ትልቅ ችግር እንዳለ አረጋገጠ። አደጋው በአጋጣሚ ሳይሆን ሆን ተብሎ የታቀደ መሆኑን መጠርጠር ጀመሩ። ፓይለቱ ከመነሳቱ በፊት የነዳጅ መጠኑን አለማወቁ ትርጉም የማይሰጥ እንደሆነ ተገነዘቡ። አንዳቸውም በሌላው ላይ መጠርጠር ጀመሩ። በኋላም ኤሚ ከሊዛ ጋር ተቀምጣ ስታጽናናት አንድ ሰው እንደሚከታተላቸውና ይህን ሁሉ እያደረገ እንደሆነ ነገረቻት። ሊዛ ግን ኤሚን አላመነቻትም። ይልቁንም በቦታው ያለውን ሰው ሁሉ እንደምትጠረጥር ነገረቻት። ኤሚ ራሷንና ዳንን ለመከላከል ብትሞክርም ሊዛ ግን ለመሆኑ ስለ ባልሽ የምታውቂው ነገር አለ ስትል ጠየቀቻት። ኤሚ በድንገት ደነገጠች። ስለ ዳን በቂ ዕውቀት እንደሌላት ተረዳች። ዳንን ለመፈለግ በንዴት ጥላት ሄደች። በዛፎች መካከል እየተጓዘች ሳለ አንድ እንግዳ ምስል ተገልጦ አስፈራት። እየሮጠች ስትሄድ ከዳን ጋር ተጋጨች። ያየችውን ነገር ነገረችው። የስሜት መረበሽ እንደሆነ ነግሮ አረጋጋት። ዳን ኤሚ በሊዛ ንግግር መጠርጠሯን ሲረዳ ተበሳጨ። ኤሚ ግን በደንብ ሳይተዋወቁ በፍጥነት መጋባታቸውንና ያገባትም ለአባቷ ገንዘብ እንደሆነ ነገረችው። ጭቅጭቃቸው እየጠነከረ ሲሄድ ኤሚ ተጨነቀችና ዳን ከአውሮፕላኑ መድኃኒቷን እንዲያመጣላት ጠየቀችው። እሱ ሲሄድ ጃኬቱን ፈተሸች። በስሙ የተዘጋጁ የተለያዩ ሙያዎችን የሚገልጹ በርካታ ቢዝነስ ካርዶችን ስታገኝ ደነገጠች። በዚያው ቅጽበት ካርሎስ በመጨረሻ የጂፒኤስ መሳሪያውን ጠገነ። ካርሎስ፣ ሶኒያ እና ኬቪን ሲግናል ለማግኘት መሳሪያውን በተራራው አናት ላይ ለማስቀመጥ ተነሱ። ተራራውን እየወጡ ሳለ ሶኒያ ተንሸራታ ልትወድቅ ስትል ኬቪን በመጨረሻው ሰከንድ ያዛት። ካርሎስም ኬቪን እንዳይወድቅ በፍጥነት ያዛቸው። መሳሪያው ከሶኒያ እጅ አምልጦ በአቅራቢያው ባለ አለት ላይ አረፈ። እሷም ጥንካሬዋን ሰብስባ መሳሪያውን አነሳችው። ካርሎስም ሁለቱንም ወደ ላይ ስቦ ተራራው ጫፍ ላይ ደረሱ። ካርሎስ መሳሪያውን ገጥሞ ሲያበራው ሁሉም በደስታ ተሞሉ። አሁን አንድ ሰው አግኝቷቸው ያድንናል የሚል ተስፋ አደረጉ። ሊዛ አደን ለመሄድ ወሰነች። ዛክ ሊያነጋግራት ተከተላት። እሷ ግን ወዲያውኑ ጠመንጃዋን ደቅናበት እንዳይቀርባት አስጠነቀቀችው። ዛክ ሁኔታውን እንደሚረዳና ማንንም እንደማታምን እንደሚያውቅ ነገራት። ከባሏ ሞት ጋር ምንም ግንኙነት እንደሌለው ቢነግራትም ሊዛ ግን የምትሰማውን ነገር ሁሉ እንደማታምን ገለጸችለት። ቢሆንም እውነታውን ተቀብላ ለምግብ የሚሆን አደን ለማደን ሄደች። ወደ ኤሚ ስንመለስ በጫካ ውስጥ የዳንን ካርዶች ይዛ ብቻዋን ስታለቅስ ትታያለች። እያታለላት እንደነበር ማመን ከበዳት።
ዳን ሲመጣም ጠየቀችው። ዳን ድሃ ስለነበርና ህይወቱ አስቸጋሪ ስለነበር ገንዘብ ለማግኘት ሲል በተለያዩ ቦታዎች የተለያዩ ሰዎችን መስሎ እንደሚሰራ አመነ። ይህ ያገባት ለአባቷ ገንዘብ እንደሆነ ማረጋገጫ እንደሆነ ነገረችው። ዳን ግን መጀመሪያ ላይ እውነት ቢሆንም ካወቃት በኋላ ግን በእውነት እንደወደዳትና ያለሷ መኖር እንደማይችል ነገራት። ካርሎስ፣ ኬቪን እና ሶኒያ ተመልሰው መሳሪያውን በተሳካ ሁኔታ ተራራው ላይ መግጠማቸውን ተናገሩ። በዚያ ምሽት ካርሎስ የአካል ብቃት እንቅስቃሴውን እያደረገ ሲጠብቅ ሌሎቹ ተኙ። በድንገት ካርሎስ ከጀርባው ሰው እንዳለ ተሰማው። ሲዞር የእሱን ጭንብል የለበሰ ሰው በማየቱ ደነገጠ። ምንም አይነት እርምጃ ሳይወስድ ጭንብል የለበሰው ሰው በቢላ ወቅቶ ገደለው። በማግስቱ ጠዋት ካርሎስ መጥፋቱን ተረዱ። ጫካውን ጥሎ የሄደ መሰላቸው። ይህንን ያልተቀበለችው ሊዛ ብቻ ነበረች። ካርሎስ የገዳዩ ቀጣይ ሰለባ እንደሆነና አስክሬኑ በአቅራቢያው እንደሚገኝ አመነ። ዛክ እንዲፈልጉት ወሰንና በቡድን ተከፋፍለው ጫካውን ፈተሹ። ነገር ግን ምንም አላገኙም። የነፍስ አድን ቡድን አለመምጣቱ ኬቪንን አሳሰበው። መሳሪያው አልሰራም ማለት እንደሆነ ተረዳ። እንደገመተው መሳሪያው ተራራው ላይ ተበላሽቶ ነበር። ኬቪን ሶኒያን ይዞ መሳሪያውን ለመፈተሽ ሄደ። ሲሄዱ ሶኒያ ቁራዎች በአንድ ቦታ ላይ ሲያንዣብቡ አየች። እዚያ አስክሬን እንዳለ ገመተች። የካርሎስን አስክሬን መሬት ላይ ወድቆ ሲያገኙት በጣም ደነገጡ። በተመሳሳይ ጊዜ ኤሚ ብቻዋን ተቀምጣ ሳለ ከጫካ ውስጥ አንድ ሰው ሲጠራ ሰማች። በትር ይዛ ድምፁን ተከትላ ሄደች። ከዚህ በፊት ያየችው ሚስጥራዊ ምስል አየች። በድንጋጤ ቀርባ ወጋችው። ነገር ግን ከነበረችበት የቅዠት ስሜት ስትነቃ በስህተት የወጋችው ዳንን እንደሆነ አወቀች። ሶኒያ እና ኬቪን ወደ አውሮፕላኑ ተመለሱ። ዛክ የካርሎስን አስክሬን በማየቷ የተረበሸችውን ሶኒያን ለማረጋጋት ሞከረ። ኬቪን የዳንን ቁስል አክሞ ደሙን አቆመው። በዚህ ጊዜ ሁሉም ኤሚ ዳንን ለመግደል የሞከረች መስሏቸው ይጠረጥሯት ጀመረ። ዳን ግን ኤሚ ገዳይ እንዳልሆነችና በልጅነቷ የተኩስ ልውውጥ በማየቷ ምክንያት በስነ ልቦና ቀውስና በቅዠት እንደምትሰቃይ በመናገር ተከላከለላት። ይህ ሁኔታ በጭንቀት ምክንያት እንደተቀሰቀሰባትና ከግድያዎቹ ጋር ግንኙነት እንደሌላት አረጋገጠ። ዳንን እያከመው ሳለ ኬቪን በዳን ጀርባ ላይ አንድ ለየት ያለ ንቅሳት አየ። ነገር ግን ምንም አላለም። ዛክ ሶኒያ እና ኬቪንን ይዞ የካርሎስን አስክሬን ለመመርመር ሄደ። ካርሎስ የተወጋበት መሳሪያ የትራቪስ ቢለዋ እንደሆነ ነገራቸው። ሶኒያ እስከ ቅርብ ጊዜ ድረስ ገዳይ አለ ብላ እንዳላመነች፣ ነገር ግን አሁን ካርሎስን ካየች በኋላ አንድ ሰው እየገደላቸው እንደሆነ እርግጠኛ መሆኗን ተናገረች። ዛክ ተስማማ። ነገር ግን የገዳዩ ዓላማ ምን እንደሆነ ማወቅ ፈለገ። በሌላ በኩል የዛክ ሚስት ክሌር ከአቪዬሽን ባለስልጣን መርማሪ ጋር አውሮፕላኑ የነበረበት ኩባንያ ዋና መስሪያ ቤት ሄደች። ከኮራ ጋር ተገናኙ። ኮራ በጫካ ውስጥ የወደቀው አውሮፕላን ባለቤት እንደሆነች እንረዳለን። ክሌር ኮራን ከሰሰቻት። ኮራ ግን ምንም እንደማታውቅና መረጃ ለማግኘት ከመንግስት አካላት ጋር እየተገናኘች እንደሆነ መለሰችላቸው። ተጨማሪ ንግግር እንደማትፈልግና ስራ እንደሚበዛባት በመግለጽ እንዲወጡ አደረገች። ክሌር ኮራ የሆነ ነገር እየደበቀች እንደሆነ ጠረጠረች። ወደ ጫካው ስንመለስ ኬቪን ዳንን በጀርባው ስላየው ንቅሳት መጠየቅ ጀመረ። ኬቪን ንቅሳቱ ለታራሚዎች ብቻ የሚሰጥ መሆኑን ጠቅሶ ዳን የወንጀል ታሪክ እንዳለውና እስር ቤት እንደነበር ይነግረዋል። ዳን ኬቪን ገዳዩ እሱ እንደሆነ እየጠቆመ በመሆኑ ተቆጥቶ ሁለቱ መጣላት ጀመሩ። ሊዛ ጣልቃ ገብታ ጠብ ምንም እንደማይፈታ በመናገር አስቆመች። በተጨማሪም ለጠመንጃው የነበራትን ጥይቶች በሙሉ አንድ ሰው እንደሰረቃት ትገልጻለች። የቀራት አንድ ጥይት ብቻ ነው። ሊዛ ሌባው እነሱን ከአደን ለማስቆም የፈለገ ይመስላታል። ይህ ማለት ብዙም ሳይቆይ ምግብ አልቆባቸው አንድ ባንድ በራብ ያልቃሉ ማለት ነው። ዳን ይረጋጋና የመንግስት ሰራተኛ መስሎ በመቅረብ ወንጀል ተከሶ እስር ቤት እንደነበር ያምናል። ሌሎቹም ያምኑታል። ሊዛም ወደ ጫካው ትሄዳለች። ሶኒያ ስለተሰረቀው ጥይት ለማውራት ትከተላታለች። ሊዛ በዛክ ላይ ጥርጣሬ እንዳላት በመናገር ወደ ጫካ ሲገባ እንዳየችውና ተከትለው በሄደች ጊዜ የሆነ ነገር ሲደበቅ እንደደረሰችበት ትገልጻለች። በዚያ ምሽት ኃይለኛ ማዕበል ስለመጣ ሁሉም አውሮፕላን ውስጥ ተጠለሉ። ሶኒያ የዝናብ ውሃ ወደ ውስጥ እንደሚገባ ስላስተዋለች ቀዳዳዎቹ መጠገን ጀመሩ። በድንገት ከአውሮፕላኑ ግድግዳ ውስጥ ከፍተኛ መጠን ያለው ህገወጥ ድራግ ወደቀ።
ሁሉም ደነገጡ። አየር መንገዱ እጽ ለማዘዋወር እንደ ሽፋን ያገለግል እንደነበር ሶኒያ ደመደመች። እነሱ እያወሩ ሳለ ኤሚ በመስኮት በኩል ያንን ሚስጥራዊ ሰው ስታይ ተከትላ ወጣች። ሌሎቹ መጥፋቷን አስተውለው ፍለጋ ይጀምራሉ። ኤሚ በጫካ ውስጥ እየሮጠች ሳለ በመጨረሻ አንድ ሰው ፊት ለፊቷ ቆሞ አየች። በዚህ ጊዜ ግን ያየችው ቅዠት አይደለም። ሰውየው እውነተኛ ሲሆን ካርሎስ የተገደለበትን ቢላዋ ይዟል። ኤሚን ሊያጠቃ ሲዘጋጅ ሊዛ መታ ጠመንጃዋን ደቀነችበት። ኤሚም ሌሎቹን እንድትጠራ አዘዘቻት። ከዚያም ሰውየው ቢላዋውን ጥሎ እንዲንበረከክ አዘዘችው። እሱም ታዘዘ። ነገር ግን በድንገት ተንቀሳቅሶ ከእይታዋ ጠፋና ከበስተጀርባ መጥቶ አነቃት። በሚቀጥለው ቀን ጠዋት በሊዛ አስክሬን ዙሪያ ተሰበሰቡ። በመካከላቸው ገዳይ መኖሩን በተመለከተ ሊዛ ትክክል እንደነበረች ተረዱ። በዚህ ጊዜ ሶኒያ ዛክን በመክሰስ ለሁሉም ድንጋጤ ፈጠረች። ሶኒያ ሊዛ ወዳመለከተችው ቦታ ሄዳ የተሰረቁትን ጥይቶች፣ የዛክን ሽጉጥና ከሁሉም የከፋው ደግሞ ሳተላይት ስልክ በዛክ ንብረቶች ውስጥ አገኘች። ለእሷ ይህ ዛክ ሁሉንም ግድያዎች እንደፈጸመ ማረጋገጫ ሆነ። ዛክ በመጨረሻ እውነቱን ተናገረ። እሱ በእጽ ቁጥጥር ክፍል ውስጥ በድብቅ የሚሰራ መርማሪ መሆኑን እና አየር መንገዱ እጽ እንደሚያዘዋውር መረጃ እንደነበረው ገለጸ። በዚህ አውሮፕላን ውስጥ የነበረው ለዚህ ነበር። ስለ ጥይቶቹም ሆነ ስለ ሳተላይት ስልኩ ምንም እንደማያውቅና እሱን ለማጥመድ አንድ ሰው ንብረቶቹ ውስጥ እንደደበቀ ተናገረ። የፖሊስ መታወቂያውን እንዲያዩለት ሶኒያን ጠየቃት። እሷም ለኬቪን ሰጠችው። ነገር ግን ኬቪን መታወቂያውን ሊያገኘው አልቻለም። ዛክ አንድ ሰው በእሱ ላይ ያለውን ክስ ለማጠናከር መታወቂያውን ሰርቆት መሆን እንዳለበት ተናገረ። ማንም አላመነው። ዳን ተቆጥቶ ዛክን መታውና ራሱን አሳተው። ከጥቂት ቆይታ በኋላ ዛክ ሲነቃ ራሱን ከዛፍ ጋር ታስሮ አገኘው። ኬቪን ዛክን እየደበደበ ስልኩን እንዲከፍትለት ቢጠይቀውም ዛክ የሚያውቀው ነገር እንደሌለ እየገለጸ ተሰቃየ። ሶኒያ፣ ዳን እና ኤሚ የጂፒኤስ መሳሪያው ለምን እንዳልሰራ ለማየት ተራራው ላይ ወጡ። በከተማ ውስጥ ክሌር ዛክን ለመፈለግ ፈቃድ ለማግኘት ጥረት እያደረገች ነው። የሜክሲኮ ባለስልጣናት ከዛክ አውሮፕላን የጂፒኤስ ምልክት እንደደረሳቸውና አውሮፕላኑ ያለበትን ጫካ መለየታቸውን ሰማች። በጫካ ውስጥ ዛክ በስቃይ ምክንያት ራሱን ስቶ ነበር። ሲነቃ ሶኒያን አያት። ሶኒያ እሱ ገዳይ ስለመሆኑ እርግጠኛ ስላልሆነች ሊያመልጥ ረዳችው። ዛክ ሶኒያ እሱ ንጹህ መሆኑን እንደተረዳች አወቀ። እሷ ግን ከእሱ ጋር ለመቆየት ፈቃደኛ አልሆነችም። እንዲያመልጥና እርዳታ እንዲያመጣ ነገረችው። በማግስቱ ጠዋት ኬቪን ዛክ መጥፋቱን ሲያውቅ ደነገጠ። ዳንና ኤሚም ዛክ ያጠቃናል በሚል ፍራቻ ተረበሹ። ዳን ከሶኒያና ከኬቪን ለመለየት ወሰነ። ጠመንጃ ስላለው ራሱንና ኤሚን መጠበቅ እንደሚችል ገመተ። ኬቪን ደግሞ ሶኒያ የዛክን ሽጉጥ ካልሰጠችው አብሯት እንደማይቆይ ገልጾ በራሱ መንገድ ሄደ። ከጥቂት ቆይታ በኋላ በጫካ ውስጥ የኤሚ ጩኸት ተሰማ። ሶኒያና ዛክ ድምጹን ተከትለው ሲሮጡ ዳንና ኤሚ በገዳዩ ተወግተው ሞተው አገኟቸው። ኬቪን ወዲያው ደረሰ። ሶኒያ ዛክን ወይም ኬቪንን በመጠርጠር ሽጉጧን ደቀነችባቸው። ኬቪንም የዳንን ጠመንጃ አንስቶ በሶኒያ ላይ ደቀነ። አንዳቸው ሌላው መወንጀል ጀመሩ። ዛክ ጣልቃ ገብቶ አሁን የሚጣሉበት ጊዜ እንዳልሆነና አንድ መሆን እንዳለባቸው ነገራቸው። በዚህ ጊዜ የሄሊኮፕተር ድምጽ ሰሙ። ነገር ግን ሄሊኮፕተሩ በጣም ከፍ ብሎ ስለነበርና በደመናው ምክንያት አላያቸውም። ነዳጅ ስለጨረሰም ተመለሰ። ዛክ ወደ ተራራው ወጥተው እሳት እንዲያነዱ ጠቆመ። ኬቪን ግን ከእነሱ ጋር ለመሄድ ፈቃደኛ አይደለም። አውሮፕላኑ አጠገብ ሆኖ የነፍስ አድን ቡድኑን ለመጠበቅ ወሰነ። ሶኒያና ዛክ ብቻቸውን ወደ ተራራው ሲጓዙ በድንገት የተኩስ ድምጽ ሰሙ። ኬቪን ጠመንጃውን ውሃ ውስጥ ጥሎ ስለነበር ሌላ መሳሪያ ያለው ሰው እንዳለ ተረዱ። ወደ ኋላ ሲመለሱ ኬቪን በጀርባው ተመቶ አይቋ አጠገብ ወድቆ አገኙት። የኬቪን ፊት በውሃ ውስጥ ተዘፍቆ አሶቹ እየበሉት ነበር። ዛክ አስክሬኑን ወደ ውጭ ሲጎትተው አሶቹ የኬቪንን ፊት ሙሉ በሙሉ በልተውት መለየት እንደማይቻል ተረዳ። ሶኒያና ዛክ አንድ ሰው ከመጀመሪያው ጀምሮ ሲከታተላቸው እንደነበርና አንድ ባንድ እያጠፋቸው እንደሆነ ተገነዘቡ። አውሮፕላኑ ውስጥ ገብተው በሩን በመቆለፍ ለመተኛት ወሰኑ። በዚያን ጊዜ ሚስጥራዊ ገዳይ ተገልጦ የሳተላይት ስልኩን አወጣና ወደ ኮራ ደወለ። እሷም ልክ እንዳለው እንደምትፈጽም ነገረችው። በማግስቱ ዛክ እና ሶኒያ ተራራው ጫፍ ላይ ደረሱ። ነገር ግን አካባቢው በጭጋግ ተሸፍኖ ነበር። ትንሽ አርፎ ለምልክት የሚሆን እሳት ለማንደድ እንጨት ለመሰብሰብ ወሰኑ። ዛክ ተጎድቶ ስለነበር ሶኒያ እንጨት ለመሰብሰብ ብቻዋን ትሄዳለች። ዛክ በጭጋጉ ውስጥ እስክትሰወር ድረስ አያት
እንዳይርቃትም ድምጿን እንድታሰማ ነገራት። በድንገት ሶኒያ በአቅራቢያው የሆነ እንቅስቃሴ እንዳለ ተሰማት። ገዳዩ ከበስተጀርባ ተገልጦ በኃይል መታትና ራሷን አሳታት። ዛክ የወደቀችበትን ድምጽ ሰምቶ ደነገጠ። ጭንብል የለበሰው ገዳይ ከሶኒያ የወሰደውን ሽጉጥ ይዞ በዛክ ፊት ተገለጠ። ገዳዩ ምንም ሳይመልስ ተኮሰበት። ዛክ ከተራራው ጫፍ ቁልቁል ወደቀ። ገዳዩ ወደ ነቃችው ሶኒያ ተመለሰ። ሶኒያ ማንነቱን ለማወቅ ጭንብሉን እንዲያወልቅ ለመነችው። እሱም አወለቀና እሷንም በጥይት ገደላት። በማግስቱ የነፍስ አድን ቡድኑ አደጋው ወደ ደረሰበት ቦታ ደረሱ። አይጉድ! አስክሬኖቹ በአንድ ላይ ተደርድረው በማየታቸው ተገረሙ። ይባስ ብለው ሲቆጥሩ 9 አስክሬን ሆኑ። በአውሮፕላኑ ውስጥ 10 መንገደኞች ስለነበሩ አንዱ መጥፋቱን አወቁ። በካምፑ ውስጥ አዛዡ አስክሬኖቹን እንድትመረምር ለሐኪሟ ትዕዛዝ ሰጠ። በመጀመሪያው ትዕይንት እንዳየነው ወታደሮቹ አስክሬኖቹን ወደ ካምፑ አስገቡ። ፓይለቱና የነፍስ አድን ቡድኑ መሪ የጠፋውን ሰው ለመፈለግ ወደ ጫካው እንደሚመለሱ ለአዛዡ ነገሩት። የሬሳ ምርመራ ሐኪሟ ወደ ካምፑ እያመራች ሳለ ኮራ መንገድ ላይ እርዳታ እንደምትፈልግ በመምሰል አስቆመችና ሐኪሟን በጥይት ገደለቻት። በተመሳሳይ ጊዜ በሬሳ ክፍል ውስጥ ካሉት አስክሬኖች አንዱ መንቀሳቀስ ጀመረ። ኬቪን ነበር። ኬቪን ከመጀመሪያው ጀምሮ ከዚህ ሁሉ በስተጀርባ የነበረ ሰው መሆኑ ታወቀ። ኬቪን በአስክሬኖቹ መካከል በዝምታ ተደበቀ። ኮራ ካምፑ ደርሳ አዛዡን አስክሬኖቹን በአስቸኳይ መመርመር እንዳለባት አሳመነች። ወደ ሬሳ ክፍሉ እንደገቡ ኬቪን አብሮ የመጣውን ወታደር መጥቶ ራሱን አሳተው። ኮራ የኬቪን የሴት ጓደኛ መሆኗ ተገለጠ። ኬቪን እጾቹን በአስክሬኖቹ ውስጥ ደብቆ በማየቷ ተገረመች። በሬሳ ክፍል ውስጥ ነዳጅ አግኝተው ቦታውን በእሳት አቃጠሉት። እጾቹን ይዘው ማመለጡ። በዚህ መሃል የዛክ ሚስት ክሌር ባሏን ለመለየት ካምፑ ደረሰች። አዛዡ ወደ ሬሳ ክፍሉ እያመራ ሳለ ክፍሉ በፊታቸው ፈነዳ። ኬቪን እና ኮራ በግርግሩ ተጠቅመው አመለጡ። በጫካው ውስጥ ዛክ በህይወት መኖሩ ታወቀ። የነፍስ አድን ሄሊኮፕተሩን ሲያይ በጣም ተደሰተ። የፀሐይ መነጽሩን በመጠቀም የፀሐይ ብርሃን በማንጸባረቅ ፓይለቱ እንዲያየው አደረገ። በነጋታው ዛክ ሆስፒታል ውስጥ ሆኖ ለባለስልጣናት ሁሉንም ነገር አስረዳ። የኬቪን አስክሬን ከሬሳ ክፍሉ መጥፋቱን ኬቪን የእጽ ዝውውሩን ሲመራ እንደነበር አረጋገጠ። ዛክ ኬቪን እጾቹን ይዞ በሌላ አውሮፕላን ሊያመልጥ እንደሚችል ለአየር ማረፊያው ባለስልጣናት አስጠነቀቀ። ወደ አየር ማረፊያው ሲሄዱ ዛክ የሆነውን ሁሉ ያስታውስ ነበር። ፓይለቱም ከኬቪን ጋር በእጽ ዝውውር አብሮ ይሰራ ነበር። ፓይለቱ ስህተት ሰርቶ አውሮፕላኑ ሲወድ ኬቪን መጀመሪያ የገደለው እሱን ነበር። ኬቪን የነፍስ አድን ቡድኑ እስኪመጣ ጊዜ ለማግኘት ጂፒኤሱን አበላሽቶት ነበር። ኬቪን የራሱን ልብስ አውልቆ የዳንን አስክሬን አለበሰው። ከዚያም ፊቱን አሶች እንዲበሉት በማድረግ እሱ የሞተ አስመስሎ ነበር። እጾቹን በአስክሬኖቹ ውስጥ ከደበቀ በኋላ የትራቪስን የልብ መድኃኒት በብዛት በመውሰድ ራሱን እንዲስት አድርጎ ከአስክሬኖቹ ጋር እንዲጫን አደረገ። በዚህም ሰራዊቱ ሳያውቅ እሱን እንዲያጓጉዙለት አደረገ። አሁን ኬቪን ቤቱ ሆኖ ለኮራ ቁርስ እያዘጋጀ ያደረገውን ሁሉ በደስታ ይነግራታል። ኮራ በብልህነቱ ተገረመች። ነገር ግን ኬቪን ከመሄዱ በፊት ኮራ መታመም እንደጀመረች ነገረችው። ኬቪንም በምግቧ ውስጥ መርዛማ እንጉዳይ ጨምሮባት እንደነበር በዝምታ ነገራት። ከፓይለቱ ጋር ስታታልለው እንደነበር ስለደረሰበት የቀጣት በዚህ መንገድ ነው። አውሮፕላኑ ውስጥ ገብቶ መብረር ሲጀምር ዛክ በህይወት ሆኖ ወደ አውሮፕላኑ ሲሮጥ አየው። ዛክ አውሮፕላኑ ላይ ተኮሰ። ኬቪን አመለጥኩ ብሎ በደስታ ሲስቅ የአውሮፕላኑ ነዳጅ እየፈሰሰ መሆኑን አስተዋለ። የዛክ ጥይት የነዳጅ ታንከሩን መቶት ነበር። አውሮፕላኑ ወደቀ። የወደቀውም መጀመሪያ አውሮፕላኑ በወደቀበት በዚያው ጫካ ውስጥ ነበር። ሃይ በቀል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።